አሁንም አምራንን ያፈቅራታል ብለሽ ነው እንደምታስቢው? አትፍረድብኝ ነው። እኔ ድጋሚ በወንድ መጎዳት አልፈልግም። እኔም እንደሱ ካልሽ በሴት መጎዳት አልፈልግም። እኔ አንተን መጎዳ ይመስላል? ብትቀርቢ ነው የምጎዳው። አንቺ እኔ መጎዳሽ ይመስልሻል? አዎ ብትቀርብኝ። መቼም ቢሆን ልተውሽ አልፈልግም። አፈቅርሃለሁ ናሆሜ። እኔም አፈቅርሻለሁ ናሆሜ። ለማለት ፈልጉ። ቆይ ምን አይነት ስርዓት የሌላችሁ ልጆች እየሆናችሁ ነው? እኔ የውጩን ተገላገልኩኝ አረፍኩኝ ብዬ ስል እናንተ ደግሞ እንደገና ሌላ ጽፍ ትፈጥራላችሁ። እቺም ይሄንን ልጨክነሽ ወለጁ አትኝም አይደለ? በጣም ደስ የሚል ነገር ተፈጥሯል ማለት ነው። እንግዲህ ቤተሰቡ ሰላም ሆኗል። ረባሿ አምራን ምንም እንኳን መጥታ በማዕድ መሀል ገብታ ማለት ነው ቤተሰቡን ልትረብሽ ልትበጠብጥ ብትፈልግም አንዳንድ ጊዜ ጥበብን መጠቀም አስፈላጊ ነው። ወይዘሮ ዝናሽ እንግዲህ የፈለግሽውን ነገር አደርግልሻለሁ ብቻ አሁን ከዚህ ሂጂ ብላ አሰናብታታለች። እኔ በጣም ደስ ያለኝ ነገር ግን አቶ ላይኩን ሲሰማ የወሰደው እርምጃ በእውነቱ በጣም የሚያስደስት ነው። እንግዲህ አምራንን ሄዶ ያው እጥፍ ንጋርጎ ነው ያሰራት ማለት ነው። እናም እንግዲህ አምራንን እኔ በፍቅር ለመጡ ማር ነኝ እንደዚህ ግን በቤተሰቤ ላይ በአመጽ ለመጡ ደግሞ ሬት ነኝ ብሎ እንግዲህ እንደዛ ያው በጣም ያሳዘነችኝ ወይዘሮ ዝናሽ እዚህ ጋር ለመናገር እንዴት ብላ ትናገር? እውነትም እኮ ነው። እንዴት አሁን ያንን ነገር ለመናገር በጣም ፓወር ያስፈልጋል። አሁን እኔ አንተን ምን አስቤ እንደሆነ ለምን መበቀል ፈልጌ እንደሆነ ባላቅም ግን በቃ መጥፎ ነገር አድርጌያለሁ ብላ ተንቀጥቅጣ በስተመጨረሻ ተናግራለች። እንግዲህ አቶ ላይኩንም ደግሞ ታዩ ቢያንስን እኔ ልወጣው ብሎ እንግዲህ አምራንን አግቷታል ማለት ነው። እንግዲህ በሌላ በኩል ያው ኑሐሚንና ናሆም እንዳልኳቸው ፍቅራቸው ጦፏል። አሁን ላይ ጭራሽ ያው ብቀርብ ነው የምጎዳው ብትቀርቢ ነው የምትጎጂው አይነት ላይ ደርሰዋል። በጣም የሚያስደስት ነገር ነው። ኤሚንዬ ምስኪን በጣም ነው የምታሳዝነው። እንግዲህ ኤሚን ያው ከኤርሚ ነፍሰ ጡር ነች። በዛ ላይ ደግሞ ያሰበችው ነገር ደግሞ በጣም የሚያሳዝን ማለት ነው። ማለትም ማሰብ የሌለባት አይደለም ማሰብ የሌለባት ነገር አስባለች። በእርግጥ ኑሐሚን ጎኗ ስላለች ይህንን ነገር አታደርገውም። ይህንን ነገር በፍጹም አታደርገውም። እና እሷ ግን ይህንን ልጅ አሁን ውለጁ ነው የምትይ እንደዛ ነው የምትይ? ኑሐሚን እስኪ አስቢው በእኔ ቦታ ሁነሽ እስኪ አስቢው። አንቺስ እንደዚህ አይነት ነገር ገጥሞሽ አይደል እንዴ ራስሽን ልታጠፊ የነበረው? ኑሐሚን ብቻ በችግሯ ጊዜ በዚህ በጭንቀቷ ጊዜ ኑሐሚን ጎኗ መሆኗ በጣም ደስ ይላልኝ። በነገራችን ላይ ኤሚንና እናቷ ወይዘሮ ዝናሽ በጣም ተጸጽተዋል። ትናንት ማለትም ያው ያኔ ማለት ነው እንግዲህ ጊዜ ይቀየራል። ጊዜ እንዲህ ሊቀየር ነገር ኑሐሚንንና አባቷን እንዴት አድርገው ሲያሰቃዩ እንደነበረ የምናውቀው ጉዳይ ነውና አሁን ላይ ግን ሁለታቸውም ምስኪን ሆነዋል፣ ጨዋ ሆነዋል ማለት ነው። በጣም ደስ ይላል። እንግዲህ በኑሐሚን ምክንያት ግን ሁለቱ ወንድማማቾች እየተጣሉ ነው። ኑሐሚንን ሁለቱም ናቸው የሚያፈቅሯት። እንግዲህ ዳግምም በጣም ነው የሚያፈቅራት፣ ናሆምም እንደዛው። ቢያንስ ዳግም አውጥቶ ነግሯታል። ነገር ግን እሷ አልፈለገችም። ናሆም ደግሞ እኔ ውስጤን አውጥቼ ስለማልናገር ነው እንጂ እያለ ይገኛል ማለት ነው። እናም በስተመጨረሻ እንግዲህ ከቀረህብኝ እጎዳለሁ ከቀረሽብኝ እጎዳለሁ ብሎ በዚህ መልኩ እንግዲህ ያው ዳግም አይቷቸዋል። ከዛ በኋላ የተፈጠረው ነገር ምንድነው የሚለውን የምናይ ይሆናል ማለት ነው። ላይክ ሰብስክራይብ ያደረጋችሁ ዶችዬ እንግዲህ አቶ ላይኩን ያው ነገሮቹ ሁሉ ተስተካከሉ ብሎ ተደስቶ ምግብ ላይ ጠረጴዛ ላይ ማለት ምግብ እየበሉ በደስታ እያሉ ነው እንግዲህ በመሃል አምራን መታው። እሺ ደግሞ ይሄ ምንድነው ምናምን ብላ ያው ፕሮግራም ለማበላሸት ሞከራ ነበረ። ታዲያ እንግዲህ በዚህ ሰዓት ወይዘሮ ዝናሽ ምንም አማራጭ የላትም። ሁሉም ጸጥ ነው ያለው። እኔ ናሆም ራሱ እንኳን ተነስቶ ድንገት ፍሌሹን ሊቀማት ይችላል ወይ የሆነ ነገር አስበን ነበረ ማለት ነው። ነገር ግን አልሆነም። ያው የችግሩ ተጋላጭ ወይዘሮ ዝናሽ ነች ማለት ነው። ወይዘሮ ዝናሽ እንግዲህ በጣም የተጸጸተችበት ነገር ቢኖር አምና ቴዲን ቪዲዮ ባሏን ማስቀረጽ አልነበረባትም። እናም እንግዲህ ቆይ እኔ አሁን ደስታችን ተመለሰ ብዬ ተደስተን ሳንጨርስ ጭራሽ ሌላ ጣጣ ምንድነው? ቆይ የያዘችው ፍሌሽ
አንቺና እሷማ የሆነ ነገር አላችሁ በማለት እንግዲህ አቶ ለይኩን ጠይቋል። እሷም አዎ ለይኩን እኔ ፈርቼ ነው እኔ ፈራለሁ በቃ ፈርቼ ነው እንጂማ እውነቱን ስነግርህ የሆነ ነገር እንዳለ ልክ ነህ፣ ግን እንዴት አድርጌ እንደምነግርህ አላውቅም። በእውነት በጣም ነው ያሳዘነችኝ። እዛ ላይ ግን ጭንቅ ጥብብ ብላ ተጨናንቃ ደግሞም ያስጨንቃል። እኔ እንዴት ለምን እንድበቀል እንደፈለግኩ አላውቅም፣ ለምን ይህን እንዳረግኩ አላውቅም። ብቻ መከራዋን ስታይ እንዴ በይ ንገሪኝ፣ እሺ ንገሪ፣ ምንድን ነው ያረግሽብኝ? በቃ ዋሽቼሃለሁ እኮ ንገሪኝ። በስተ መጨረሻ እንግዲህ ያው ቪዲዮ እኔ እናንተ ልንቀብር ስንሄድ ለምን አስፈልጎ ቪዲዮ እንዲቀረጽ እንዳደረኩት ባላቅም አንድ ሰው ቀጥሬ ቪዲዮውን አስቀርጬ ነበረ። እናም ብላ በጣም ይገርማል። ግን እዛ ቤት ውስጥ የነበረውን የድብቅ ካሜራ ጣጣ ወይዘሮ ዝናሽ አውቀዋለች። ለዛ ነው ለካ የተነሳው ማለት ነው ከቤት የሌለው አሁን ላይ የአምራን ካሜራ ማለት ነው። በነገራችን ላይ ያ ካሜራ ያልቀረጸው ነገር የለም እኮ። በተለይ የሆነ ጊዜ በጣም አናዳቸው ማለት ነው አምራን። ኤሚን ምን ብትል ጥሩ ነው እንዴ ማየ፣ አሁን ወንድሜ የለም አይደለ ናሆም የለም፣ ስለዚህ ለምን አንበቀላትም? ለምን በቃ የሆነ ብቻ ልክ ለኑሐሚን ልትጠቀም የነበረውን አይነት ነገር ያው ማለት እንግዲህ የፈለገችው መርዝ ማለት ነው። እሱን ተጠቅመን በዛ ላይ ደግሞ ለኑሐሚን ብቻ ሳይሆን እሷ ራሷ ምን አለች አምራን በውሸት ወይዘሮ ዝናሽን ካሰሰቻት ምን ብላ ልጄን በመድኃኒት አስወጥታብኛለች ብላ ማለት ነው። ስለዚህ ያኔ ምን አለች ኤሚን እንዴ ለምን ራሷ በመጣችው ጣጣ ልክ እሷን ባለችው በዛው በመርዝ ለምን አንገላግላትም? ለምን አንሸኛትም? አስባችሁታል? ህይወቷን እስከ ማጥፋት ሁላ አስበው ነበረ። ማን ሀሳቡን ያመጣችው? ኤሚን ናት። ወይዘሮ ዝናሽ በእርግጥ በዛ ሰዓት እንዴ ኤሚን ምን ሆነሽ ነው? ለምን እንደዚህ አስብሽ ልጄ ብላ ተቆጥታታለች። እና ያ ቪዲዮ ራሱ አላትኝ አምራን ማለት ነው። በዛ በድብቁ ካሜራ ሶስተኛ አይኔን እዚህ ጋር ላርጋት እስኪ ብላ ነው ሳሎን ላይ አርጋ የነበረው ማለት ነው። እና አሁን ላይ በእርግጥ ያ ካሜራ ባይነሳ ኑሮ ለእነ ወይዘሮ ዝናሽ ከባድ ነበር የሚሆነው። በተለይ ባለፈው ናሆም እንደሚታወቀው ከወይዘሮ ዝናሽ ጋር አውርተው ሀሳባቸውን ሁሉ ነገራቸውን አውርተው ልጄ ይውል እኔ በጠባው ጡቶች እየማልኩልህ ነው፣ በጭራሽ ያንተን ልጅ እኔ አላስወጣሁኝም። ልጅቷ ሲጀመር ገና መጀመሪያውንም ወደዚህ ቤት ስትመጣ እርጉዝ አልነበረችም፣ እባክህን ስማኝ ብላ እንግዲህ ወይዘሮ ዝናሽ ነግራውን አሁንም ሰምተዋት ይቅርታ ተባብለዋል። ያ ካሜራ ቢኖራት ኖሮ አሁን ላይ ናሆም ለእሷ ምን እንዳሰበ ምን ጉድጓድ እንደቆፈረላት ይገባት ነበረ ቀድማ ማለት ነው። አሁን ግን አልገባትም። ያልገባበት ምክንያት ደግሞ ምንድን ነው ከተባለ ያው ሁላችንም እንደምናውቀው ማለት ነው ወይዘሮ ዝናሽ እና እንዲሁም ደግሞ ናሆም ይቅርታ ተጠያይቀው እንደገና ደግሞ ይቅርታ ስላችሁ ምንድን ነው ናሆም ያው እናቱን ልጄን አስወግደሻል ብሎ በጣም ይናደር ነበረ። በጣም አኩርፏት ነበረ። በጣም ተቀይሟት ነበረ። እና ያ ካሜራ ቢኖር ኖሮ አሁን ላይ አምራን አትበላም ነበረ። አምራን ምንድን ነበር ያለችው? ቤትሽ የላኩልሽን ጠላት መቼም ቢሆን ከቤትሽ ልታስወጪው አትችይም እያለች ልክ ናሆም ያኔ ከገጠር እንደመጣ ፍላወሩን ሰጣት። ፍላወሩን የሚገርመው ቆሻሻ ውስጥ ከተተችው። ከዛ በኋላ ግን ያለውን ነገር ሲያወሩ ምናምን ማለት ነው ልክ ወይዘሮ ዝናሽን እንደሚበቀልላት ነበረ ያወራት አወራሩ ማለት ነው። ምክንያቱም እሷን ለመፈተን ስለነበረ። ነገር ግን በፈተና ወደቀች። ስለዛ ያ ካሜራ ቢኖር አትወድቅም ነበረ ማለት ነው። እና ከዛ ወደቀች። ከወደቀች በኋላ ግን ምንድነው ያላት? ከህይወቴ ውጪ አላት ማለት ነው። ከዛ ልክ ከህይወቴ ውጪ ሲላት ጊዜ እንግዲህ ያው ዝም ብሎ ውጪ አላላትም። ሁላችንም እንደምናውቀው ማለት ነው በብዙ ነገር ነው። እሱም ምንድነው እንግዲህ ኑሐሚን እንደምታፈቅረው ያውቃል። እናም ደግሞ ገጠር ሄደው እያለ ነው እንግዲህ ዛጋ ነው ትልቁ ስራ የተሰራው ትልቁ ነገር የሆነው ማለትም ያው ኑሐሚንና ናሆም ተፋቅረው ተዋደው የመጡት ከዛ ነው። ምክንያቱም ናሆም አሁን ላይ ያለው አመለካከት እንዳለ ከአምራን ወደ ኑሐሚን ተቀይሯን ፍቅሩ ራሱ ማለት ነው። ኑሐሚን መፈቀር ያለባት ልጅ መፈቀር የሚያንሳት ጎበዝዬ ልጅ ናትኝ ማለት አስተዋይ ናት፣ ትዕግስተኛ ነች። አስቡት እንግዲህ ካጠገቧ ዳግም እወድሻለሁ አፈቅርሻለሁ ትትያላት ወደዚህ ቤት እንደ አምራን ወደዚህ ቤት የመግባት እቅድ ቢሆን የነበራት ናሆ ዳግምን
አግብታ ወይም ደግሞ ዳግምን እሺ ብላ ፍቅሩን ተቀብላ መግባት ትችል ነበር። ምክንያቱም ዳግም አፈቅርሻለሁ እያላት ነው። እሷ ግን በትዕግስት የምትወደው እስኪወዳት የምታፈቅረው እስኪያፈቅራት በትዕግስት ነው የጠበቀችው ናሆምን ማለት ነው። ናሆም ታዲያ አሁን ላይ አይኑ ሲገለጥለት አምራን ስታጭበረብረው እንደነበረ ሲገባው ምን አለ? ሁሉም ነገር ሲገባው ምን አለ? አሁን እውነቱን ተናገረ ማለት ነው። በቃ ልቡ ላይ ያለውን ነገር ነገራት እና ናሆሚ አፈቅርሃለሁ ስትለው እሱ ደግሞ እኔም በጣም አፈቅርሻለሁ ብሏታል። እንግዲህ ፍቅራቸው ይበል የሚያስብል ነው ማለት ነው። እንግዲህ ወይዘሮ ዝናሽና አቶ ለይኩንም ደግሞ በጣም ደስ የሚል ጊዜ ላይ ነው ያሉት። እናም እንግዲህ አቶ ለይኩን ለማንም ሳይናገር በጠዋት ተነስቶ ሄዶ አምራንን አንቀጥቅጦ ማለት ነው። ያው በጣም ነው ያንቀጠቀጣት ለመናገር በጣም ማለት ነው። እኔ ይውልሽ አታውቂኝም ማለት ነው አላት። አታውቂኝም ማለት ነው በቤተሰቦቼ ለመጣብኝ ምን ያክል እንደሆንኩኝ ስለማታውቂኝ ነው። ብታውቂ ኑሮ የዚህን ያክል አትዳፈሪም ነበረ። አዎ እኔ ለቀረበኝ ሰው በመልካም ለቀረበኝ ነው እንጂ በእንደዚህ በጥላቻ ቤተሰቤን ለማወክ ቤተሰቤን ለመረበሽ ለማተረማመስ ለሚመጣ ደግሞ ከእኔ በላይ ጭራቅ የለም። ስለዚህ ያሳይሻለሁ ብሎ እንግዲህ አሁኑ ነው ይኸውልሽ ፍሌሹን ታመጫለሽ። ከዛ ደግሞ የቀረውን ደግሞ ሌላ ሰው ጋር ያለውን ነገርም በሙሉ ታመጫለሽ ብሏታል። በዚህ ሰዓት ታዲያ እሷ ምንድን ነው ያለችው? እንደው እዚሁ ታሰቃየኛታለህ እንጂ በተለይ ከሌላ ሰው ያለውን በፍጹም አላመጣም ብላለች። በጭራሽ አለች። ምክንያቱም የሆነ ነገር በሆነ እኮ ያ ሰው እናንተን ለፖሊስ ይሰጣል ያን መረጃ። ስለዚህ ለዛ በጭራሽ ብላለች። እና አሁን አምራን እንደዚሁ አፍጥጣ ትቀራለች ወይንስ ደግሞ መረጃውን ሰጥታ ሰላሟን ማግኘት ትፈልጋለች? እስኪ እናንተ ምን ልታደርግ ትችላለች? ሀሳባቸውን ጻፉ። እና እንግዲህ ወይዘሮ ዝናሽና አቶ ለይኩንም አንድ ላይ መሆናቸው ደስ ይላልኝ። ከዚህ ሁላ ጊዜ በኋላ ከዚህ ሁላ ምስቅልቅል በኋላ ቤተሰቡ ተሰብስበዋል ማለት ነው። ኑሐሚን ታዲያ ለዚህ ነገር ደግሞ ትልቋ አስተዋይ ነች። ምን ብላው ነበር ኑሐሚን? ናሆሜ ለምን ግን አምራን ተመረመርኩበት ያለችውን ወይም ደግሞ ዶክተሮቹ ጋር ለምን አትሄድም ብላ ነው እንግዲህ ያኔ የአምራን ውሸትና የኑሐሚን ሐቀኝነት የተጋለጠበት ቀን ቢኖር ኑሐሚንም እንዲሁም ደግሞ በኋላ ላይ ወይዘሮ ዝናሽም ልክ እንደ ኑሐሚን ነው ያለችው። ቆይ ግን ልጄ ለምን ሄደህ አረጋግጥ፣ ደግሞ ትንሽ ኃይል መጠቀም ሳይኖርብህ አይቀርም። ስለዚህ የተወሰነ ኃይል ተጠቅመህ ያንን ዶክተር አፋጣ ጠይቀው፣ ከዛ በኋላ ሁሉንም ነገር ይነግርሃል አለችው። እሱም ሄዶ ጠየቀ። ዶክተሩም ተናዘዘ። አሁኑኑ ይህንን ሽጉጥ ሳልተኩሰው አሁኑኑ ተናገር፣ ያደረግከውን ነገር ትክክለኛውን ነገር ተናገር። አምራን ወደ እናንተ ስትመጣ ነፍሰ ጡር ነበረች ወይስ አይደለችም? በዛ ሰዓት እንግዲህ ያ ዶክተር ያለው ምንድነው? አይ አልነበረችም ብሏን። በቃ አልነበረችም፣ ነፍሰ ጡር አልነበረችም። እኔ የምለው በእርግጥ በዛ ሰዓት ነው ያልነበረችው። ምክንያቱም ያው እንደምናውቀው ኤርሚያስ ጋር ተጨቃጭቃ ልጇ እዛ ጋር ወርዶ ነበረ። ስለዛ እዚህ ጋር አሁን በወይዘሮ ዝናሽ ያሳበበችው ሰበብ ውሸት እንደሆነ ውድቅ የውሸት ክስ የሐሰት ክስ እንደሆነ ኦልሬዲ ናሆም ደርሶበታል። ያ ካሜራ ግን ቢኖር ላይደርስበት ሁላ ይችል ነበረ ማለት ነው። እና ከባድ ነው። እና አምራን እንግዲህ ይህ ክፋተኛ ሰው መጨረሻ ምን ሊሆን እንደሚችል በአምራን ተመልክተነዋል ሁላችንም። ለሰው ጥሩ ማሰብ ግን የፈለጉትን የልብ እግዚአብሔር ስለሚፈጽም በኑሐሚን ተምረናል። ጽናትን፣ ብርታትን፣ በቃ እንደ ፈቃድ ብላ እግዚአብሔርን መማጸንን እንግዲህ ከዛ ሴቭ ማድረግ አለብን። ነገሮች ሲመጡ ማስተካከል መቻል። አሁን ላይ አምራን እንግዲህ አቶ ለይኩን በዚህ ልክ እንዲራመድ በዚህ ልክ ለጥላቻ እንዲነሳሳባት ያደረገችው ራሷ ናት አምራን። ለምን? ክፉ እሳቤ ስላላት ክፉ ስለሆነች ማለት ነው። እና መልካምነት ለራስ ነው። ደግሞ ምን መልካም እንሁን፣ ምን አያስከፍለንም እኮ እውነት። እና ይህን ይመስል ነበረ ድራማው ላይ ያለው ብዙ ነገር ግን አሁን ላይ እየሆነ ያለ ነው በኢትዮጵያ በተለይ ማለት ነው። እና ምላችኋለሁ ውዶችዬ እንደ አምራን አይነት በጣም
ማለት ጥሩ ያልሆነ ስነ ምግባር ካላቸው ሰዎች ፈጣሪ ይጠብቀን። እንደ ኑሐሚን ደግሞ ጠንካራና ብርቱ ያድርገን እላችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ቤተሰቦችዬ ስለምታበረታቱኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ ተወዳጆች በቀጣይ ክፍል ቀጣዩን ፓርቲ ይዤላችሁ ይመጣ ይሆናል ማለት ነው። ለአሁኑ ግን ይሄንን ይመስል ነበረ። በያላችሁበት ሰላማችሁ ይብዛልኝ። በድጋሚ ባይ ባይ። ወዳችኋለሁ።